ለኖቲንጋሙ ጨዋታ ማይክል ካሪክ ጋዜጣዊ መግለጫ ሰጥቷል። እስቲ ጋዜጣዊ መግለጫው እንደዘገበው እንስማ። በማንቸስተር ዩናይትድ ቤት ያለኝን ቆይታ በቅርቡ ታውቁታላችሁ ያለው ማይክ ካሪክ ፋብሪዚዮ ሮማኖ እና ግን እኔ ቀድመን ሂር ዊ ጎ ብለናል ማለት ነው። እሁድ ከኖቲንጋም ፎረስት ጋር ለምናደርገው ጨዋታ ጋዜጠኞች ለቀረበለት ጥያቄ ማይክ ካሪክ እንደሚከተለው አስተያየቱን ሰጥቷል። እኔ አጠር መጠን አድርጌ አቀርብላችኋለሁ። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ ተከታተሉ። ፎሎ ማታደርጉ ሰዎች ደግሞ ፎሎ አድርጉ ማለት ነው። ማይክ ካሪክ ጨዋታው ላይ ስለሚገኙና ስለማይገኙ ተጫዋቾች ጠይቆ የሰጠው ምላሽ ባጭሩ ካርሎስ ካዝሜሮ የሲዝኑ የመጨረሻ ወይም ደግሞ የማንቸስተር ዩናይትድ የመጨረሻ ጨዋታውን በኦልድ ትራፎርድ ያደርጋል፣ ለጨዋታው ዝግጁ ነው ሲል ተናግሯል። ቤንጃሚን ሴስኮ ግን ሙሉ ለሙሉ ለጨዋታው ዝግጁ እንዳልሆነ ምናልባት ግን ሊሰለፍ የሚችልበት እድል እንዳለ ተናግሯል። በተያያዘ ዜና ደግሞ ማቲያስ ዲሊክ ሰርጀሪ እንዳደረገ የባክ ጉዳቱን ለማከም የጀርባ ጉዳቱን ለማከም የተሳካ ሰርጀሪ እንዳደረገ ተረጋግጧል። በዚህ ሲዝን ሙሉ ለሙሉ እንደማይገባና ቀጣይ ሲዝንም የመጀመሪያ ሳምንታት ጨዋታዎች ሊያልፉት እንደሚችሉ ተረጋግጧል ማለት ነው። ዝንጥ ያሉ ጥያቄዎች ዛሬ አብዛኛው ስለ ፊውቸሩን የጠየቁት እሱም ደባብሶት ነው ያለፈው፣ ግን ኦሬዲ ያለቀ ነገር ነው። ሂር ዊ ጎ ተብሏል። እንዴት ነው አንተ ፊውቸር ያለው? ስለ ፊውቸር በጣም ሰልችቶናል። ስለዚህ ጥያቄ መጠየቅ ያለው ነገር እንዴት ነው ሲል እኔ ብትጠይቁኝም አልወቅሳችሁም፣ ጠይቁኝ እንደተመቻችሁ ነበር ያላቸው ማይክ ካሪክ ግን ሁሉንም ነገር በቅርቡ መልስ ታገኛላችሁ ሲል መልሶላቸው ነበረ። እንደተስማማ ሙሉ ለሙሉ ተረጋግጧል ማለት ነው። ስለ ካርሎስ ካዝሜሮ ኦልድ ትራፎርድ የመጨረሻ ጨዋታ ምን አይነት ሽኝት ሊደረግለት ይችላል ሚሊዮንም ጥያቄ ተነስቶልን ነበረ። ካርሎስ ካዝሜሮ ያው እሱም እኛም ቢሆን ይሄ የመጨረሻው ጨዋታ ሊሆን እንደሚችል እናውቃለን። የመጨረሻ ሲዝኑ እንደሆነ ስላወቀ ሁሉን ነገሩ ለማንቸስተር ለመስጠት ቆርጦ ነበር የተነሳው። እሱንም ደግሞ አሳክቶታል። ለዚህ ልናደንቀው ይገባል ሲል ተናግሯል ማለት ነው። እንዲሁም ደግሞ በማንቸስተር ዩናይትድ ቤት ውስጥ የተለመደ ልማድ አለ። የመጨረሻው ኦልድ ትራፎርድ ጨዋታ ሲደረግ አሰልጣኞች ንግግር ያደርጋሉና ይሄ ንግግር ይቀጥላሉ። አንተም ንግግር ታደርጋለህ ወይ ተብሎ ተጠይቆ ነበረ። አዎ ኦፍ ኮርስ ንግግር አደርጋለሁ። ደጋፊዎቻችን እስካሁን እዚህ ያደረሱን ደጋፊዎቻችን ናቸውና እነሱ ማመስገን እፈልጋለሁ። ስለዚህ ንግግሩ አለ። ግን እንደነ ኤሪክ ቴናግና እንደነ ሮበን አሞሪም ዘ ስቶርም ኢዝ ካሚንግ ምናምን የሚል ስከሳ እንደማይኖር ተረጋግጧል ማለት ነው። የለም ምስጋና ብቻ ነው የሚኖረው። የከፋ ቀን ይመጣል፣ በጎ ቀን ይመጣል ምናምን የሚባል ነገር እንደማይኖር ተረጋግጧል። እሱንም እንድታሰምሩበት ነው። ስለዚህ ደጋፊዎቻችንን እናመሰግናለን። ስለዚህ ንግግር ይኖራል ሲል ተናግሯል ማለት ነው። ስለ ፊውቸሩ እንደነገርኳችሁ ነው። የተለያዩ ጥያቄዎች ጠይቀውት ነበረ። ሰልችቶናል እኛ ይሄንን አንተ መጠየቅ ራሱ ብለውት ነበር ደጋፊዎች። ግን አልወቅሳችሁም፣ እናንተ እንደፈለጋችሁ ጠይቁኝ፣ ግን በቅርቡ እውነታውን ታውቁታላችሁ ሲል ነበር የተናገረው ማይክ ካሪክ። እንዲሁም ደግሞ የማንቸስተር ዩናይትድ ፐርማነንት አሰልጣኝ መሆን ለአንተ ልዩ ስሜት አለ ወይ? ምንድነው የተለየ ነገር ሊሰጠ የሚችለውን ብለው ጠይቀውት ነበረ። እኔ ማንቸስተር ዩናይትድ ፐርማነንት አሰልጣኝ መሆን ብችል ስሜቱ ሊገባቸው አይችልም፣ እናንተ ልትረዱት አይችልም። ማንቸስተር ዩናይትድ ለኔ ሁሉ ነገር ነው። ስለዚህ የተለየ ስሜት ይኖረዋል ሲል ተናግሮ ነበር ማይክ ካሪክ። ጋዜጣዊ መግለጫውን አብዛኛው ፎልስ የሚያደርገው ነገር የመጣው ከጋዜጣዊ መግለጫው በኋላ ነው ሂር ዊ ጎ የተባለው ማለት ነው። ስለዚህ ከኖቲንጋም ፎረስት ጋር የምናደርገው ጨዋታ ተጠባቂ ይሆናል። አንደኛ የማይክ ካሪክ ንግግር ይጠበቃል፣ ሌላኛው ደግሞ የካርሎስ ካዝሜሮ ሽኝት ይሆናል ማለት ነው። አዳዲስ ስፖርታዊ መረጃዎችን ይዤ እመለሳለሁ። ሰብስክራይብ አድርጉ።